ሄሎ ሰላም እህታችን እንደምን አለሽ? እንዴት ናት? እግዚአብሔር ይመስገን አለን እህታችን። እንግዲህ ያው ከሰሞኑ የብሩክና ሃይሚ ነገር ብዙ ኦዲየንስ አስጨንቋል። ከዚህ ጉዳይ ጋር በተያያዘ ደግሞ እንግዲህ በመሐከላቸው መታ ብዙ የምትመጠብጠዋ ኢየሩስን በተመለከተ ከብሩክ አርግዣለሁ ብላ የመጣችው ኢየሩስን በተመለከተ እንግዲህ አንቺ የቅርብ ቦታዎች መረጃዎች ያለሽ ግለሰብ እንደሆንሽ ነው እንግዲህ በውስጥ መረጃዎች የደረሱኝ አድራሻሽም የተላከልኝ። ከዚህ ጉዳይ ጋር አያይዤ እንደው 1 2 3 ነጥብ ሚስጥራዊ ነገሮች ልጠይቅሽ ነበር አደዋውለይ ፍቃደኛ ከሆንሽ። ችግር የለውም። እሺ እህቴ እንግዲህ ያው ከሰሞኑ ያለውን ነገር አይታችኋል፣ ብዙዎቻችንም አይተናል። ከዚህ ጉዳይ ጋር አያይዤ ኢየሩስ እውነት ከብሩክ አርግዛ ነበር ወይ? ለምንድነው በዚህ ያህል ደረጃ የምትፈትናቸው? ብዙዎች አስቀድመው ደግሞ የሆነ መረጃ ሲያደርሱን ነበር። ይቺ ልጅ እየዛተች ነበር፣ ብሩክን በእጅ ያስገባዋለሁ ይሄንን የውሸት እርግዝና እያሰማሁኝ እያወራሁኝ ስትል ነበር። እንደው ይሄን ዛቻ እናንተም ትዘሙ ነበር ወይ? ሚስጥሩ ምንድነው? ሐሳቡስ ስታመነጭ እናንተስ መረጃው ሰምታችኋል ወይ እንደ ቅርብነታችሁ? እኔ እንግዲህ መረጃው ነበረኝ። እኔ እየተናገርኩም ነበር። ሲጀመር ኢየሩስ ሆን ብላ ነው ህይወታቸውን ለመበጥበጥ የመጣችው። ሁለቱን ሆን ብላ ለማለያየት ነው የመጣችው። ምክንያቱም ይሄ ዲኤንኤ ሲመረመር የውሸት እንደሚሆንና ብሩክ ነፃ እንደሚወጣ ሲጀመር ታውቃለች። ሆኖም ግን ባላት ጊዜ ሁለቱን ለማለያየት ሆን ብላ ነው የገባችው። ይሄ ግልጽ ነው። ሰው ለምን ከዚህም እየተረበሸ እንደሆነ እኔ አልገባኝም። ትክክል አዎ ብዙዎቻችንም ያለው ይሄ ነው። እንግዲህ እውነት ይቺ ግለሰብ ከሷ አርግዛ ቢሆን እኮ ልጁ ሲወለድ ወዲያው ዲኤንኤ ተመርምሮ እውነትም እሷ አስረግዞ ከሆነ ያኔ የሚለየው ነገር ይለያል። ነገር ግን ከመውለዱ በፊት ነው ይሄ ሁሉ ነገር እያመጣች የምትገኘው። ስለዚህ ይሄንን አስቀድማ አዛቻዎች ሁሉ ነበራት ማለት ነው። አዎ ብዙ ጊዜ ነው እንግዲህ ብሩክን የኔ ነው ማረገው። ብሩክ የሷ ባይሆን እንኳን ሁለቱን ለማለያየት ቆርጣ የተነሳች ሴት ናት። አሁን ዲኤንኤው ከመጣ በኋላ ምንም ማድረግ እንደማትችል ስለምታውቅ ከዲኤንኤው በፊት ሁለቱን ለማለያየት ብቻ ነው እንጂ እኮ ግልጽ ነው። ዲኤንኤው እኮ ከታወቀ የብሩክ እንዳልሆነ ልጁ እሷም ደግሞ ከብሩክ ጎን እንደማትሆን ግልጽ ነው። ሆኖም አሁን ያላት ጊዜ እርግዝናዋ ብቻ ስለሆነ ነው እየተጠቀመችበት ያለው። ይሄንን ደግሞ ሰው ሊያውቅ ይገባል። እንደው ከዚህ ጋር አያይዤ ጠይቀሻለሁ ያልኩት አንዳንዶች ይሄ የተረገዘው ራሱ ፍቅረኛ ነበራት የዛሬ 5 ወር 6 ወር አሁን ከሱ ጋር ራሱ ስላልተስማማች ወደ ብሩክ ለጠፍ ለማለት ነው የፈለገችውም እያሉ ነበር። እንደው የዛሬ 5 6 ወር እንደው በደፈናው የምትነግሪኝ እውነት ይቺ ልጅ ከሌላ ሰው ጋር ከሌላ ግለሰብ ጋር የፍቅር ጊዜ ውስጥ ነበርሽ ማለት ነው? እንግዲህ ትታይ ነበር። አንድ ልጅ ነበር። በዛ ጊዜ ከብሩክ ጋር ብሩክ አልነበረም። ሁለቱ ግን በጣም ይታዩ ነበር። አንድ ላይ ይታዩ ነበር። ፍቅረኛ እንደሆኑ ያው የሚታወቅ ነገር ነው። ከዳለች ብዬ አላሰብም። ካለች እንዴ? ያው እንግዲህ የሚገርም ነው። ያው በአካባቢው የሚያውቁ ሰዎች በጣም ብዙ መረጃ እያደረሱን ነበር። አሁንም እንግዲህ ያንቺን ማድራሻ አድርሰውን ነው ይሄን ነገር ጠለቅ አድርገን ለማየት አደዋውላችን ማለት ነው። ትክክል ነሽ። አንቺም ያልሽው ነገር ተደጋግሞም የተነገረን ይሄ ነው። ነገር ግን አሁንም ድረስ ብሩክና ሃይሚ ይህን ነገር የተደረገባቸውን ሴራ ባለማወቃቸው ምክንያት እርስ በርስ እየተጣሉ ነው የሚገኘው። በተለይ አሁን የሚለቀቁ የ2 ቀናት ቪዲዮዎች እንደሚያሳዩት ደግሞ ሃይሚ ጭራሽ ልህ ይዛታል፣ ብሩክም ልህ እየያዘው እንግዲህ እዩ ፊት ነው ሃይሚን ውጭልኝ ሁለታችሁንም አልፈልግም እያለ የነበረው። እንደው ከዚህ ጋር አያይዘሽ እባክሽ እህቴ እንደው መረጃው እንዲሰማ በተለይ ኢየሩስ ለተንኮል እንደመጣች ብሩክ እንዳላስረገዛት በደንብ የምታቂ ሰው ነሽና እንደው ብሩክና ሃይሚ ፍቅራቸውን እንዲያጠናክሩ የምትዩ ነገር ካለ ይሄንን ቀን እንደምንም እንዲያልፉት እርግዝናው የተባለውን 4 ወር እንዳትጫወትባቸው እንዳታራርቃቸው እንደው የምትዩ ነገር ካለ ይሄንን መልእክት እነሱ እንኳን እንዲሰሙት የሆነ ነገር እንደው ብትይን ነበር። ይህ በጣም ያሳዝናል። እኔ እንደውም የእነሱ ደስታ ሳይ እውነቴን ነው የምልህ በጣም ነው ደስ የሚለኝ። ሁለቱ አንድ ላይ ሆኖ ሳያቸው ከዚህ ደግሞ ባልሆነ ነገር በእንደዚህ አይነት ጉዳይ ደግሞ መለያየታቸው በጣም ያሳዝናል። ብሩክ እውነቱን ሊያውቅ ይገባል። ትክክል ኢየሩስ ይዛ የመጣችው ልጅ የእሱ አይደለም። ይህን እንግዲህ ሄዶም ቢጠይቅ እኔ ባለውበት አካባቢ ብዙዎች እውነታውን ያውቁታል። እዛ መታ እያደረገችው ነገር ያለው እንዳለ ውሸት እንደሆነ ሁሉም ያውቁታል። እና ይህን ነገር አስመልክቶ ሁለቱ ብሩክ እውነታውን ሊያውቅ ይገባል።
ሁለቱ ደግሞ መለየት የለባቸውም። ሃይሚን ብትሆን አሁን ስሜታዊ ሆኖ የሚያደርገው ነገር ልክ አይደለም። ሃይሚ የምታሳዝን ንጹህ ሴት ናት እና ይህንን እውነታ ሊያውቅ ይገባል ነው የምለው። አንቺም በጣም ትክክለኛ ሀሳብ ነው እንግዲህ የሰጠሽን። እንደው ከዚህ ጉዳይ ጋር በስተመጨረሻ ልልሽ የምፈልገው ይህ ነገር እንደው ይቺ ልጅ አትቀጥልበት፣ በኋላ ልጁ ተወልዶ የብሩክ ካልሆነ እሷም የምታፍርበት ነገር ነው የሚሆነው ብለው ብዙዎች እየመከሯት ነው፣ እያስጠነቀቋት ነው። ሚዲያም ላይ ብዙዎቻችን እየለፈለፍን ነው። እንደው የቅርብ አካባቢዋ ያሉ ሰዎች እናንተም የምታውቋቸው ሰዎች አረፊ ይሄ ነገር ተይ ብሎ እንደው የሚቆጣት የለም ወይ? አሁንም ካለችበት ነገር እንደው እንድትቆጠብ እዩን የሚቆጣ ሰው የለም ወይ? እንደው ይሄንን እዚሁ ጉዳይ ላይ ወይስ እንደው እሷ አልሰማለች? እንደው እኔ እንግዲህ ብዙዎችን ጓደኞቿ የቅርብ ሰዎችም ይሄ ነገር አያጓዳሽም ተብላለች፣ ተብላለች። ነገ እውነቱ ለሚጋለጥ ነገር ምክንያቱም ይሄ ጋድ የሚወጣ ነገር ነው፣ ደብቀው የማትቆየው ነገር ነው። ታይ ተብላለች እና ልጅቷ እንግዲህ ሌላ ምን አላማ እንዳላት አላውቅም። ብቻ ሁለቱን ለማለያየት የመጣች እንደሆነች ግን ሰው ሊያውቅ ይገባል። ይህን ነው የምለው። አዎ እንግዲህ አንቺም ትክክለኛ ያው መረጃዎቹን ነው በጣም ያካፈልሽን። እኔም ማስተላለፍ የምፈልገው እሱን ነው። በተለይ ደግሞ የቅርብ ሰዎች የብሩክም የቅርብ ሰዎች ሲሉኝ የነበረው ነገር ነበረ። እንደው ብሩክ ነቃቢል ጥሩ ነው። ብሩክ ለምንድን ነው ሁለቱንም ሴቶች እየጠራ ሁለቱንም አልፈልግም የሚለው? ለምንድን ነው ለዚህች ልጅም ክፍተት የሚያሳየው ብለው ብዙዎች የተናገሩት ይሄንን ነው። አንቺም የደገምሽልን ብሩክና ሃይሚ እንዳይለያዩ ነው የምትፈልጉት። ደግሞ እዛ አካባቢ ያላችሁ በጣም ያስገረመኝ ከናንተ ነገር ብሩክና ሃይሚን ፍቅራቸውን ስለምታውቁ ኢቭን ያው በቅርብ እዩንም ብታቋትም ስቲል እየደገፋችሁ ያላችሁት ለብሩክና ሃይሚ ነው። ፍቅር ያሸንፋል፣ የነሱ ፍቅር ነው ትክክለኛ እያላችሁ ነው ያላችሁትና በጣም ይሄ ነገራችሁ አስገርሞኛል። እንደው እንዴት ግን ለብሩክና ሃይሚ ልትቆሙ ቻላችሁ? ያው ያስራ ትክክል አይደለም ብላችሁ በማሰባችሁ ነው የዩ ሐሳብ? ምክንያቱም እውነታው እንግዲህ ደግሞ እውነት ያሸንፋል። እሱ እውነት ነው። ይሁንም በንቀርባትም ሁላችንም እንግዲህ የአንድ ሀገር ሰዎች ነን። ስለዚህ እውነት ደግሞ ይቀድማል። እውነት ያሸንፋል። እውነት ነው። አዎ እንግዲህ በጣም ነው ማመሰግነው እህቴ። እንግዲህ እንዳንቺ ምኞት ሆኖ ያለው ነገር ተሳክቶ ብሩክና ሃይሚም በእነሱ የታቀደውን ነገርም አክሽፈው ፍቅራቸውን የሚቀጥሉበት ነገር እንደው እንዲመጣ የእውነት ከልብ እመኛለሁ። አንቺም እንደው በቀናነት ፍቅርን እውነትን ብለሽ ላስተላለፍሽው መልእክት አድሎ ሳይኖርሽ እሷን በቅርብ እንደማውቅሽም እንግዲህ አድሎ ሳታሳይ ትክክለኛ ነገር ላካፈልሽኝ ነገር የእውነት ከልብ ነው ማመሰግነው እህቴ። ምንም ችግር የለውም። አመሰግናለሁ። እሺ ቴንኪው። ብሩኬ እባክህ አሁን መንቃት ያለብህ ሰዓት ነው። ይኸው አጠቃላይ ያሉት መረጃዎች የሚያሳዩት አንተ እውነት ልጅቷን እንዳላስረገዝካት ነው። በቀኑ አንተ ትንሽ ጠጥተህ ይሁን ምን እንደሆንክ ባታቆም ውዝግብግብ ያለ ስሜት ውስጥ እንዳለህ ደጋግመህ ተናግረሃል። ይህንን አጋጣሚም ተጠቅማ ነው የምትጫወትብህ። ነገር ግን ይኸው የቅርብ ሰዎቿ ሁሉ መረጃዎቹን እያወጡት ይገኛሉ። ስትዝት የነበረችውን ነገር ነው አሁን የምታረገው። ብሩክና ሃይሚ እባካችሁ ክፍተት አያስገቡ፣ መልእክታችን ይተላል እየሩስ ልጇን እስክትወልድ ድረስ ዲኤንኤ እስኪደረግ ድረስ እነዚህ ሰዎች ልትበጠብጥ የመጣች ግለሰብ ነች በማለት ደጋግመው መልእክት ያስተላለፉልን ሰዎች ናቸው። መልእክታቸውን ዛሬ ይዤ የመጣሁት እባክህ ብሩኬ ከሃይሚ ጋር ያለህን ነገር እኩል ተነጋግራችሁ ለመጨረስ ሞክሩ። እዩ ፊትም እባካችሁ ጥልን አታሳዩት። ክፍተት በመፍጠር ለእዩ ፊት እየሰጠ ሃይሚን እንድትሰርብ እንድትናገር አታድርግ። እባክህ እዚህ ነገር ላይ ስራ ለማለት ፈልጋለሁ። ሃይሚን ቢሆን ብሩክን ተረጁ በማይሆን ነገር ብሩክን አትጠርጥሪው። ብሩክም የሚናደደው በዚህ ነው። ስለዚህ ብሩክና ሃይሚ የታሰበባችሁን ነገር በደንብ ጠንቅቃችሁ በማወቅ በመካከላችሁም ክፍተት ባለመፍጠር ለየሩስ ሌላ ነገር ክፍተት እያሳያችሁ በመካከላችሁ ችግር አትፍጠሩ ለማለት ፈልጋለሁ። እንግዲህ በቀጣይ አዳዲስ በሆኑ ጉዳዮች ብቅ እላለሁ። ለዛሬ ይዘንላችሁ የመጣ ነው ጠቅለል ባለመልኩ ይሄን ይመስል ነበረ። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።